የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ትላንትና ተደርጓል። ሳንቲያጎ ቤርናቢው ላይ ሪያል ማድሪድን ከአርሰናል ያገናኘው ጨዋታ በአርሰናል አሸናፊነት ተጠናቋል 2-1 በሆነ ውጤት። ቪኒ ጁኒየር 76ኛው ደቂቃ ላይ የሪያል ማድሪድን መጽናኛ ግብ ያስቆጠረ ተጫዋች ነው። ቀደም ብሎ ቡካዮ ሳካ 65ኛው ደቂቃ ላይ ግብ አስቆጥሮ ነበር እና በ76ኛው ደቂቃ አቻ መሆን ችለው ነበር ሁለቱ ክለቦች። ከዛ ቀደም ብሎ ግን ቡካዮ ሳካ ፍጹም ቅጣት ምት አምክኗል። በጨዋታው የተገኘችውን ፍጹም ቅጣት ምት ማርቲኔሊ 90ኛው ደቂቃ ተጠናቆ በተጨማሪ 5 ደቂቃ ላይ 93ኛው ደቂቃ ላይ ግብ አስቆጥሮ አርሰናል ጨዋታውን 2-1 በሆነ ውጤት አሸንፏል። በድምር ውጤት አርሰናል ሪያል ማድሪድን 5-1 በሆነ ውጤት አሸንፎ ለግማሽ ፍጻሜ ደርሷል። ይሄ ሆነው ደግሞ ከ16 ዓመታት ጥበቃ በኋላ ነው አርሰናል ወደ ግማሽ ፍጻሜ ማለፉን ያረጋገጠው። በምሽቱ ጨዋታ ሪያል ማድሪድ 18 የግብ ሙከራዎችን አድርጎ ነበር። ከነዛ ውስጥ 3ቱ ኢላማቸውን የጠበቁ እንደነበሩ አይተናል። 67 በመቶ የኳስ ቁጥጥር ብልጫ የነበረውም ባለሜዳው ሪያል ማድሪድ ነበር። እንግዲህ ከሜዳም እንደነው ከጨዋታው አስቀድሞ ከሜዳው ውጪ የነበሩ ብዙ ማዋከቦች ብዙ የአርሰናልን ተጫዋቾች ጫናው ለመክተት የሚደረጉ እንቅስቃሴዎች ነበሩ። አርሰናል ግን በትላንትናው ጨዋታ በስነ ልቦና የተሻለው ክለብ እንደነበር አይተናል። በምሽቱ ጨዋታ በሜዳ ላይ እንቅስቃሴ አርሰናል 11 ሙከራዎችን ነው በተጋጣሚው ሪያል ማድሪድ ላይ ያደረገው። ከነዛ ውስጥ 6ቱ ኢላማቸውን የጠበቁ ነበሩና አጥቂ የሌለው ክለብ ለዛውም ተፈጥሯዊ 9 ቁጥር ቦታ ላይ የሚጫወት ተጫዋች የሌለው ክለብ በዚህ ደረጃ ጥራት ያላቸውን ከተጋጣሚው እጅግ አስፈሪ ከሆኑ የአጥቂ ክፍል ካለው ከተጋጣሚ የተሻለ የግብ ሙከራን ያደረገው ኢላማውን በጠበቀ መልኩ አርሰናል የአጥቂ መስመር ተጫዋቾች ነበሩ ትላንትና ያደረጉት። ጨዋታውን በመቆጣጠርም የተሻለው ክለብ የነበረው አርሰናል ነው። ሁለቱ ክለቦች 2005-6 የውድድር ዘመን ላይ እንደዚሁ በጥሎ ማለፍ በአውሮፓ መድረክ በአውሮፓ ቻምፒየንስ ሊግ ተገናኝተው ነበርና ያኔም በወቅቱ ሳንቲያጎ ቤርናቢው ላይ አርሰናል አሸንፎ ነበር 1-0 ውጤት እንደምናስታውሰው አድማጮች። በቴሪ ኦነሪ ብቸኛ ግብ ነበር ያንን ጨዋታ ያሸነፈውና በመልሱ ጨዋታ ግን ኤምሬትስ ላይ 0-0 በሆነ ውጤት ተጠናቆ ጨዋታው አርሰናል በድምር ውጤት አሸንፎ ለሩብ ፍጻሜ እንደደረሰ እናስታውሳለን። ትላንትናም እንግዲህ በዚሁ መድረክ በሩብ ፍጻሜ ዳግም ቤርናቢው ላይ አርሰናል አሸንፏል። ከዛ በፊት ግን በትላንትናው ጨዋታ በተለይ በቫር የመልሶ እይታ የተሻሩ የግብ አጋጣሚዎቹ ነበሩ። ሪያል ማድሪዶች ግብ አስቆጥረው ነበር በኢምፓፔ አማካኝነት፣ ግን ከጨዋታ ውጪ በሚል ምክንያት ግቡ ሳይጸድቅ ቀርቷል። አርሰናል እንግዲህ በሁለቱ ክለቦች በተለይም ደግሞ በሩብ ፍጻሜ ሲገናኙ ትላንትና በመድረኩ ለመጀመሪያ ጊዜ ነው። ያው በመድረኩ ብዙም የመገናኘት ታሪክ የላቸውም እውነት ለመናገር በመድረኩ እንዳላቸው ተሳትፎ በተለይ ሪያል ማድሪድ እንዳለው የረጅም ዓመታት የዋንጫው አሸናፊነት አርሰናል ጋር ብዙ የመገናኘት እድሉ አልነበራቸውም። ግን በተገናኙበት አጋጣሚ ሁሉ አንድም ጨዋታ ላይ ማሸነፍ አልቻለም። ያው ሁለት ጊዜ ተገናኝተዋል በደርሶ መልስ ሲሆን 4 ጨዋታ እንደማለት ነው። ስለዚህ በአራቱ ጨዋታዎች ላይ ያለው ውጤት ደካማ ነው። ከዛ የሚበልጥ 7 ግቦች ተቆጥረዋል በሁለቱ ክለቦች የእርስ በርስ ግንኙነት ባለፉት 4 ጨዋታዎች 7 ግቦች ሲቆጠሩ 1 ግብ ብቻ ነው ትላንትና በአርሰናል መረብ ላይ በቪኒሲየስ ጁኒየር አማካኝነት ሪያል ማድሪድ ማስቆጠር የቻለው። አርሰናል 3-0 በሆነ ውጤት የመጀመሪያውን ጨዋታ አሸነፈ በዚህ ዓመት። ትላንት ደግሞ እንደዚሁ 2-0 ውጤት አሸንፈው ወደ ሩብ ፍጻሜ ወደ ግማሽ ፍጻሜ የገባበት ውጤት ሆኗል። በትላንትናው ጨዋታ አርሰናል በሪያል ማድሪድ ላይ ብልጫ የወሰደባቸው ነጥቦች በተወሰነ መልኩ ለማንሳት ያክል በደጋፊዎች ድባብ ጫና ውስጥ ለመክተት ሲደረግ ነበር። የአርሰናል ተጫዋቾች ግን በዛ ጫና ውስጥ አልወደቁም የአርሰናል ተጫዋቾች። ከዛ ውጭ ተጫዋቾች ትኩረታቸውን እንዳላጡ በሜዳ ላይ እንቅስቃሴ ተመልክተን ነበር። እንግዲህ ትላንቱን የአርሰናልና ሪያል ማድሪድ ጨዋታን ቀደም ብሎ ከሜዳ ውጪ የነበረውን እንቅስቃሴ የተመለከተ ተመልካች መቼም በተለይ የአርሰናል ደጋፊዎች ልባቸው በፍርሃት ሊሬድ እንደሚችል ምንም ጥያቄ የለውም። ግን ያንን አልተመለከትንም በተጫዋቾቹ ላይ። እያንዳንዱ በሜዳ ላይ የነበራቸው ጨዋታ እንቅስቃሴ ይሄ ጫና ውስጥ እንዳልከተታቸው ስንመለከት ነበር። ከዛ ውጪ በአእምሮና አካል ብቃት ዝግጁነታቸው ከፍ ያለ እንደነበር በትላንትናው ጨዋታ ተመልክተናል። ምናልባት በቻምፒየንስ ሊግ በዘመን አርሰን ቬንገርም አርሰናል በተደጋጋሚ ሩብ ፍጻሜ ከዛ ውጪ የግማሽ ፍጻሜ ተሳትፎ ታሪክ እንዳለውም እናውቃለን። ግን በሚያደርጋቸው እያንዳንዱ ጨዋታ በአካል ብቃት ሊበለጥ ይችላል። ከዛ ውጪ በአእምሮ በብዙ የሚበለጥበትን የጨዋታ አጋጣሚ ተመልክተን ነበር። የሚኬል አርቴታው አርሰናል ግን የሚለየው በዚህ የአካል ብቃትና የአእምሮ ዝግጁነት ነው። በእያንዳንዱ ጨዋታ ግብ ይቆጠርበትም መልሶ ግብ ለማስቆጠር እንደሚችል በእያንዳንዱ የጨዋታ እንቅስቃሴ ስንመለከት ነበር። በአውሮፓ ቻምፒየንስ ሊግ ብቻ ሳይሆን ሊጉም በተለያዩ ትልልቅ መድረኮች ላይ አርሰናል የተሻለ የአእምሮ ጥንካሬ እንዳለው እየተመለከተ ነው የምንገኘው። ይሄ ደግሞ የአርሰናል የአሰልጣኝ የቡድን አባላት ይህንን እያደረጉ እንዳለ እየተመለከተ ነው የምንገኘው። በምሽቱ ጨዋታ የሪያል ማድሪድ የአጥቂ ክፍልን እስኪ በዚህ ውድድር ዓመት ያለውን ቁጥር እንመልከት። እንግዲህ ሁለቱ በተለይ በማጥቃትና በመከላከል ሊነጻጸሩ ይችሉ ይሆናል እንጂ በየቦታ ካነጻጸርናቸው ፍጹም የማይገናኙ እና በተለያየ የመራራቅ ደረጃ ላይ የሚገኙ ናቸው። ኪሊያን ምባፔ
ቪኒ ጁኒየር እንደዚሁ ሮድሪጎና ቤሊንግሃምን የሚያጣምረው የሪያል ማድሪድ አጥቂ ክፍል በአጠቃላይ 78 ግቦችን አስቆጥሯል። በዚህ ውድድር ዓመት ኪሊያን ምባፔ ለብቻው 32 ግቦችን አስቆጥሯል። በሁሉም ውድድሮች ቪኒ ጁኒየር 21 ግቦችን አስቆጥሯል። ሮድሪጎ እንደዚሁ 14 ግቦችን አስቆጥሯል። ቤሊንግሃም ከነሱ ጀርባ ሆኖ ሁሉን ነገር ለነሱ የሚያመቻቸው ተጫዋች 11 ግቦችን አስቆጥሯል። የግብ ተሳትፏቸው ሳይሆን እንዳጠቃላይ ያስቆጠሯቸው ግቦች ብቻና በድምሩ 78 ግቦችን ያስቆጠረ የአጥቂ መስመር ተጫዋቾች አሉት እና የአጥቂ ክፍል ያለው ክለብ ነው። አርሰናልን በዚህ ውድድር ዓመት ከተመለከትን ጉዳት ላይ የሚገኘው ካይ ሃቨርት ነው ብዙ ግቦችን ያስቆጠረው ተጫዋች 9 ግቦችን ነው እሱም ያስቆጠረው። ምናልባት መጨረሻ ላይ ካለው ከቤሊንግሃም ትንሽ ግብ ካስቆጠረው ከሪያል ማድሪድ አጥቂ ክፍል ተጫዋቾች እንኳን በ3 ያነሰ ግብ ተሳትፎ ነው ያለው በ2 ግቦች ያነሰ ተሳትፎ ነው ያለው ከቤሊንግሃም። ካይ ሃቨርት የአርሰናል ትልቁ ግብ አስቆጣሪ ወይ ደግሞ የዚህ ውድድር ዓመት ብዙ ግቦችን ያስቆጠረ ተጫዋች። ከዛ ውጪ ማርቲኔሊ 6 አለው። ሜሪኖ እንደዚሁ ቡካዮ ሳካ 6 ግቦችን ያስቆጠሩ ተጫዋቾች ናቸው። በዚህ ውድድር ዓመት ትሮሳርድ ነው 5 ግቦችን በማስቆጠር ከነሱ ተከትሎ ያለው። በአጠቃላይ ብንደምረው 32 ነው የአምስቱ ተጫዋቾች እና ቢደመርና ቢካፈል ከሪያል ማድሪድ ያጥቂ ክፍል በግማሽ እንኳን የማይደርስ ነው የአርሰናል ግብ የማስቆጠር ንጻሬ በዚህ ውድድር ዓመት ያጥቂ ክፍሉ። ስለዚህ እንደዚህ አይነት በተቃራኒ ደረጃ ላይ የሚገኙ ግን ደግሞ በዚህ በተለይ በዘመናዊ እግር ኳስ ያጥቂ መስመሮች ተጫዋቾችን ብቻ ጠብቆ ግብ እንደማይገኝ በአርሰናል ማየት የሚቻል ይመስለኛል። ትላንትና የተሳካ ምሽትን ነበር ያሳለፈው አርሰናል። ሚኬል አርቴታ ከጨዋታው አስቀድሞ ተደጋጋሚ ሲያነሳ እንደነበረው ጨዋታው በኤምሬትስ አላለቀም፣ ቤርናቢው ላይ ትልቅ ፈተና ይጠብቀናል፣ ለዛ ዝግጁ መሆን አለብን የሚል ሐሳብ ሲያነሳ ነበር። ትላንትና ተጫዋቾቹ ከሁሉም ነገር ርቀው ትኩረታቸውን ጨዋታ ላይ በማድረግ ጨዋታውን በአሸናፊነት ተወጥተዋል። ዴክላን ራይስ የጨዋታው ኮከብ ነበር። በመጀመሪያው የኤምሬትሱ ጨዋታም እንደዚሁ የጨዋታው ኮከብ ተብሎ እንደተመረጠ እናስታውሳለን። ትላንትና ግብ አያስቆጥርም፣ ግን ለግቡ መገኘት እንደዚሁ ደግሞ ጨዋታው ለመቆጣጠር በተለይ አርሰናል የጨዋታ ብልጫ እንዲኖረው በሜዳ ክፍል ማነው ይሄ የሜዳ ላይ እንቅስቃሴውን ወደ አርሰናል በማምጣትና የጨዋታ ቁጥጥር ብልጫ እንዲኖረው ዴክላን ራይስ ትልቁን ሚና ተወጥቷል። ትላንትና በነበረው የጨዋታ እንቅስቃሴ አርሰናል 2-1 በሆነ ውጤት በማሸነፍ በድምር ውጤት 5-1 በሆነ ውጤት ሪያል ማድሪድን አሸንፎ ከ16 ዓመታት በኋላ ለግማሽ ፍጻሜ መብቃቱን አረጋግጧል። በሌላኛው ቻምፒየንስ ሊግ ጨዋታ ኢንተር ሚላን ከባየር ሙኒክ ያደረጉት ጨዋታ ትላንትና 2-2 በሆናቸው ውጤት ነው የተጠናቀቀው። ላውታሮ ማርቲኔዝ 58ኛው፣ ቤንጃሚን ፓቫ 61ኛው ደቂቃ ላይ ለኢንተር ግቦችን አስቆጥረዋል። ሃሪኬን 52ኛው ላይ እንደዚሁም ኤሪክ ዳየር 76ኛው ደቂቃ ላይ የሙኒክን ግቦች ያስቆጠሩ ተጫዋቾች ናቸው። በድምር ውጤት ኢንተር ሙኒክን 4-3 አሸንፎ ለግማሽ ፍጻሜ ደርሷል። በግማሽ ፍጻሜው አርሰናል ከፓሪስ ሰን ዠርማን፣ ኢንተር ሚላን እንደዚሁ ባርሴሎና ጋር የሚያደርጉ ጨዋታ ይጠበቃል። የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት አንድ ተሳካይ ጨዋታ ትላንትና ተደርጎ ነበር። ኒውካስል ዩናይትድ ክሪስታል ፓላስን 5-0 በሆነ ውጤት አሸንፏል። ጃኮብ መርፊ እንደዚሁም ማርክ ጉዌ በራሱ ላይ ሃርቪ ባርነስ እንደዚሁ ፋቢያን ሻርና አይዛክ ግቦችን አስቆጥሯል። አሌክሳንደር አይዛክ 20ኛ ግቡ ላይ ደርሷል። በመሐመድ ሳላ በ7 ይበለጣል። በሃላንድ እንደዚሁ 21 ባለው የማንቸስተር ሲቲ አጥቂ በአንድ ግብ ብቻ ተበልጦ አሁን ለከፍተኛ ግብ አስቆጣሪነቱን እየተፎካከረ ይገኛል። ኒውካስል በሁሉም መመዘኛ የተሻለው ክለብ ነበር። በምሽቱ ጨዋታ ውጤቱ ተከትሎ ኒውካስል ዩናይትድ በ59 ነጥብ 3ኛ ነው። ክሪስታል ፓላስ በ43 ነጥብ እንደዚሁ 12ኛ ደረጃ ላይ ተቀምጧል። ትላንትና ለኒውካስል ዩናይትድ አስፈላጊ ጨዋታ ነበር። ማሸነፉንም ተከትሎ እንደዚሁ 3ኛ ደረጃን ከኖቲንጋም ፎረስት የተረከበበት ውጤት ሆኗል። የአውሮፓ ሊግ የሩብ ፍጻሜ መልስ ጨዋታዎች ዛሬ ይደረጋሉ። ማንቸስተር ዩናይትድ በኦልድ ትራፎርድ ሊዮንን ምሽት 4 ሰዓት ይገጥማል። የመጀመሪያው ጨዋታ እንደምናስታውሰው ፈረንሳይ ላይ 2-2 በሆናቸው ውጤት ተጠናቆ ነበር። ፍራንክፈርት ከቶትናም ጀርመን ላይ የሚያደርጉ ጨዋታ በተመሳሳይ ይደረጋል። የመጀመሪያው ጨዋታ 1-1 በሆነ ያቻ ውጤት ነበር የተጠናቀቀው። ላዚዮ ቦዶ ግሌምትን ጣሊያን ላይ የሚገጥምበት ጨዋታ ይጠበቃል። የመጀመሪያው ጨዋታ በቦዶ ግሌምት 2-0 አሸናፊነት ተጠናቋል። አትሌቲክ ቢልባኦ እንደዚሁ ከሬንጀርስ የሚያደርጉ ጨዋታ ምሽት 4 ሰዓት ላይ ከሚደረጉ የአውሮፓ ሊግ የሩብ ፍጻሜ ጨዋታዎች መካከል ነው። የመጀመሪያው ጨዋታ ግብ ሳይቆጠርበት ነበር 0-0 የተጠናቀቀው። በእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት አንድ ጨዋታ ትላንትና ምሽት ተደርጎ ነበር። ሴንት ጄምስ ፓርክ ላይ ኒውካስል ዩናይትድን ከክሪስታል ፓላስ ያገናኙ ጨዋታ ፍጹም በሆነ በኒውካስል ዩናይትድ የበላይነት ተጠናቋል። 5-0 ውጤት ይህንን ጨዋታ አሸንፈዋል። ካይ መርፊ ጃኮብ መርፊ፣ ማርክ ጉዌ በራሱ ላይ፣ ሃርቪ ባርነስ እንደዚሁ ፋቢያን ሻርና አይዛክ ግቦችን አስቆጥረዋል። አሌክሳንደር አይዛክ ስዊድናዊው ትውልድ በዜግነት ኤርትራዊ በትውልድ ኤርትራዊ እንደዚሁ ከኤርትራ የዘር ሀረጉ የሚመዘዘው ተጫዋች 20ኛ የፕሪሚየር ሊግ ግቡን አስቆጥሯል እና በከፍተኛ ግብ አስቆጣሪ ተፎካካሪነቱም ውስጥ ቀጥሏል። 27 ግቦች አሉት መሐመድ ሳላ። ከዛ ውጪ ሃላንድ እንደዚሁ
21 ግቦችን ይዞ ይከተላል። ሶስተኛው ከፍተኛ ግብ አስቆጣሪ ደግሞ አሌክሳንደር አይዛክ ሆኗል። ኒውካስል በሁሉም መመዘኛ በትላንትናው ጨዋታ ብልጫ ነበረው። ውጤቱን ተከትሎም 59 ነጥቦች ላይ ደርሷል። ኒውካስል በቀጣዩ ውድድር ዓመት በአውሮፓ ቻምፒየንስ ሊግ የመሳተፍ ህልሙን ለማሳካት ምናልባት በቀሪዎቹ ሳምንታት ላይ ጥቂት የሚባሉ ነጥቦችን ማግኘት በቂው ሊሆን ይችላል። ከኖቲንጋም ፎረስት ሶስተኛ ደረጃን ተቀብሏል። ትላንትና ክሪስታል ፓላስ በሳምንቱ እንግዲህ 10 ግቦች ተቆጥሮበታል በተከታታይ በአራት ቀናት ልዩነት። ባለፈው ቅዳሜ በማንቸስተር ሲቲ እንደዚሁ 5 ግቦች ተቆጥሮበት እንደተሸነፈ እናስታውሳለን። 12ኛ ደረጃ ላይ ተቀምጧል። የአውሮፓ ሊግ ሩብ ፍጻሜ ጨዋታዎች ዛሬ ይደረጋሉ። ማንቸስተር ዩናይትድ ከሊዮን ምሽት 4 ሰዓት የሚያደርጉት ጨዋታ ይጠበቃል። የመጀመሪያው ጨዋታ 2-2 በሆናቸው ውጤት መጠናቀቁ እናስታውሳለን። በእርግጥ ከሜዳ ውጪ ግብ ማስቆጠር ወይም ደግሞ ምንም ነገሮች ማድረግ ላያስፈልግ ይችል ይሆናል። ማሸነፍና የጎል ንጻሬው በመልሱ ጨዋታ ላይ ሊያገለግል ይችል ይሆናል እንጂ ከሜዳ ውጪ ግብ አስቆጠርሽ አላስቆጠርሽ ብዙ ግብ ሆነ አይደለም። ትርጉሙ ማሸነፍ ነው። በዚህኛው በአዲሱ የአውሮፓ ህግ ማለት ነው። 2-2 በሆናቸው ውጤት ተጠናቋል። በዛሬው ጨዋታ ላይ አንድሬ ኦናና ወደ ግብ ጠባቂነቱ ይመለሳል ተብሎ ይጠበቃል። በሳምንቱ አጋማሽ በሊጉ በኒውካስል በተሸነፉበት ጨዋታ የግብ ጠባቂ ለውጥ አድርገው እንደነበር እናስታውሳለን ሩበን አሞሪም። ዛሬ ግን በግብ ጠባቂነት አንድሬ ኦናና ይሰለፋል ብለዋል። ፍራንክፈርት ከቶትናም ምሽት 4 ሰዓት የሚደረግ ሌላኛው የሩብ ፍጻሜ መልስ ጨዋታ ነው። 1-1 ነው የመጀመሪያው ጨዋታ የተጠናቀቀው። ላዚዮ ከቦዶ ግሊምት ሌላኛው ተጠባቂ ጨዋታ ነው። በመጀመሪያው ጨዋታ የኖርዌዩ ክለብ 2-0 ውጤት አሸንፏል። ስለዚህ ከተጋጣሚው የተሻለ ወደ ቀጣዩ ዙር ማለፍ እድልን ይዞ ነው ዛሬ ጨዋታውን የሚያደርገው። አትሌቲክ ቢልባኦ ከሬንጀርስ ከዜሮ ነው የሚጀምሩት። ምክንያቱም የመጀመሪያው ጨዋታ 0-0 የተጠናቀቀ መሆኑን ተከትሎ በዩሮፓ ኮንፈረንስ ሊግ ሩብ ፍጻሜ ጨዋታዎችም ተደርገው ነበር። ቼልሲ ይደረጋሉ ዛሬ። ቼልሲ ሌጋ ቫርሶቭን ወደ ፖላንድ አቀንቶ ባለፈው ሳምንት 3-0 አሸንፎ እንደተመለሰ እናስታውሳለን። ዛሬ በስታንፎርድ ብሪጅ 3-0 የበላይነትን ይዞ ነው ጨዋታውን የሚያደርገው። አቻ መውጣት፣ በጠባብ የግብ ልዩነት መሸነፍ ቼልሲን ለሩብ ፍጻሜ ለግማሽ ፍጻሜ የሚያበቃው ይሆናል። ፊዮሬንቲና ከሴሊያ ከስሎቫኒያው ክለብ ጋር የሚያደርጉ ጨዋታም እንደዚሁ ይጠበቃል። የመጀመሪያው ጨዋታ በጣሊያኑ ክለብ ፊዮሬንቲና 2-1 አሸናፊነት የተጠናቀቀ ነው። ከዛ ውጪ ራፒድ ቬና ከጆርጌንስ የሚያደርጉት ከስዊድኑ ክለብ ጋር የሚያደርጉትም ጨዋታ በዩሮፓ ኮንፈረንስ ሊግ የሩብ ፍጻሜ ምስ ጨዋታ ይጠበቃል። የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ጨዋታ ትላንትና ተደርገዋል። የ25ኛ ሳምንት የመጨረሻ ቀን ጨዋታዎች ናቸው ትላንትና የተደረጉት። ግን አንደኛው ጨዋታ አልተደረገም። በእርግጥ በሐዋሳ በጣለው ከባድ ዝናብ ምክንያት ወደ ሌላ ጊዜ ተላልፏል ጨዋታው። ትላንትና ኢትዮጵያ መድን ከአዳማ ከተማ ያደረጉት የቀን 9 ሰዓቱ ጨዋታ በኢትዮጵያ መድን አሸናፊነት ተጠናቋል። 3-1 በሆነ ውጤት ኢትዮጵያ መድን ይሄንን ጨዋታ አሸንፏል። ብዙ ትርጉሞች ነበሩት ለሁለቱም ክለቦች የዚህ ጨዋታን ማሸነፍ እና ትላንትና የተሳካለት ኢትዮጵያ መድን ነው። በእርግጥ ከጨዋታው አስቀድሞም እንዲሁ እንደው ትንቢያዎች ሲሰጡ ለኢትዮጵያ መድን ቅድመ ግምቱ ይሰጥ ነበር አሸናፊነቱ። ምክንያቱም ኢትዮጵያ መድን ዘንድሮ በሊጉ ያሳያለው እንቅስቃሴ በጣም አመርቂና አስደሳች ከመሆኑ ጋር ተያይዞና ጠንካራ ከመሆኑ ጋር ተያይዞ እንዳጠቃላይ እንደ ቡድን፣ በዛ በተቃራኒው ደግሞ አዳማ ከተማ የወረደ ክለብ ወይም ደግሞ ይሄ ምንድነው ካለፉት ጊዜያት በብቃትም በብዙ ነገሮችም ወርዶ እየተመለከት ነው ያለው ክለብ ነው። ስለዚህ ቀድሞ ከጨዋታው በፊት በሚሰጡ ግምቶች ኢትዮጵያ መድን ተቸግሮም ቢሆን እንኳን ምናልባት እንደው የአዳማ ከተማ ጥንካሬ ካለ ተቸግሮም ቢሆን እንኳን ኢትዮጵያ መድን ጨዋታውን ያሸንፋል ተብሎ ሲገመት ነበር። እንደተባለውም እንግዲህ 3 ግቦችን አስቆጥሮ ኢትዮጵያ መድን ያን ያክል እንደተፈራው ሳይቸገርም ጭምር ነው ጨዋታውን 3-1 በሆነ ውጤት ያሸነፈው። መሐመድ አበራ፣ ሃይደር ሸረፋና ያሬድ ካሳዬ የኢትዮጵያ መድንን የአሸናፊነት ግቦች ያስቆጠሩ ተጫዋቾች ናቸው። ስንታየው መንግስቱ ደግሞ አዳማ ከተማን ከባዶ መሸነፍ ያዳነች ብቸኛ ግብ ያስቆጠረ ተጫዋች ነው። ኢትዮጵያ መድን የአመቱን 14ኛ ድል ነው ትላንትና ያሳካው እና በሱ ደረጃ ብዙ ጨዋታዎችን ያሸነፈ ክለብ የለም እና ትላንት የዚህኛውን ድል ማግኘቱን ተከትሎ የሊግ መሪነቱን የበለጠ ያጠናከረበት ውጤት ሆኗል። 48 ነጥቦች ላይ ደርሷል። ተከታይ ኢትዮጵያ መድን ጋር ያለው ነጥብ ልዩነት ወደ 9 ሰፍቷል እና ያው በኢትዮጵያ ፕሪሚየር ሊግ ምናልባት 2 ተከታታይ ጨዋታዎች ላይ ነጥብ ቢጣል ተከታይ ላይ ያለው ክለብ ሊደርስበት ይችላል። ስለዚህ አሰልጣኙም ከጨዋታው በኋላ የሰጡት አስተያየት ከዚሁ ጋር የሚቀራረብ ሀሳብ ነው። አሰልጣኝ ገብረመድህን ኃይሌ ከጨዋታው መጠናቀቅ በኋላ በአስቸጋሪ የአየር ሁኔታ ውስጥ ነበር ጨዋታውን ያደረግነው እና በተለይም ደግሞ ያገኘናቸውን አጋጣሚዎች በአግባቡ መጠቀማችን እንዳንቸገር አድርጎናል የሚል ሀሳብ አንስተዋል። አሁን በመካከላችን በተለይ ከኢትዮጵያ ቡና ጋር ከተከታዩ ክለብ ጋር ያለ የነጥብ ልዩነት 9 ነው። ግን ያን ያክል የሚያኮራራ አይደለም። ቀሪ 11 ሳምንታቶች አሉ። በእነዚህ ላይ ትኩረታችንን አድርገን ጨዋታዎችን ማሸነፍ ይጠበቅብናል፣ የተሻሉ ነጥቦችን መሰብሰብ ይገባናል የሚል ሀሳብ አንስተዋል። አዳማ ከተማ የአመቱ 12ኛ ሽንፈቱ ነው ትላንትና በ21 ነጥብ አሁንም ወራጅ ቀጠና ውስጥ 16ኛ ደረጃ ላይ ያለ ክለብ ነው። ምናልባት
ቅርብ አመታት ኢትዮጵያ አዳማ ከተማ በኢትዮጵያ ፕሪሚየር ሊግ ከሚሳተፉ ክለቦች በጣም አስቸጋሪው በተለይ በመከላከል ክለቦች ግብ ሊያስቆጥሩበት የማይችሉ ጠንካራ የመከላከል አደረጃጀት ያለው ክለብ እንደሆነ ይታወቃል። በተለይ በቀድሞ አሰልጣኙ ይታገሱ እንዳለ በጣም ጠንካራ የመከላከል አደረጃጀት ያለው ክለብ እንደሆነ ለትልልቆቹ ክለቦችም ፈታኝ ነጥብ የሚያስጥልና ብዙዎቹ ከአዳማ ጋር መጫወት የማይፈልጉ በተለይ መሪ ስፍራ ላይ የሚገኙ ክለቦች ከአዳማ ጋር በሚያደርጉት ጨዋታ ያስተላለፍ የተጫዋች ለውጥ ሁላ የሚያደርጉበት ክለብ እንደነበር ስንመለከት ነበር ባለፉት የኢትዮጵያ ፕሪሚየር ሊግ አመታት ላይ። ግን ትላንትና በዚህኛው ውድድር አመት ብቻ ሳይሆን ትላንትናም በእጅጉ የተቀዛቀዘውን የተዳከመውን አዳማ ከተማ ተመልክተናል። ወራጅ ቀጠና ውስጥ ካሉ ክለቦች ከከሱ ጋር በነጥብ የሚቀራረቡ ክለቦች ሆነዋል። ለወራጅ ቀጠና የቀረበ ከወራጅ ቀጠና በላይ ካሉት ይልቅ ለወራጅ ቀጠና እንደነ ወልዋሎ አዲግራት ዩኒቨርሲቲና ሱል ሽረ የቀረበ ነጥብ ነው ያለው። ለምሳሌ በ26ኛ ሳምንት በቀጣይ ሳምንት በሚደረጉ ጨዋታዎች ሱል ሽረና ወልዋሎ አዲግራት የሚያሸንፉ ከሆነ በተለይ ሱል ሽረ የሚያሸንፍ ከሆነ እና አዳማ ከተማ የሚሸነፍ ከሆነ ደረጃ ለውጦች ይኖራሉ። አዳማ ከተማ ወደ 17ኛ ደረጃ ይወርዳል። እንደዚሁ ሱል ሽረ ደግሞ የሚያሸንፍ ከሆነ አዳማ ከተማን በልጦ የሚቀመጥበት አጋጣሚ ይፈጠራልና ያ የሚሆነው ግን ሁለቱም በተለይ የአዳማ ከተማ የጨዋታው ውጤት የማይስተካከል ከሆነ ነው። አብዲ ቡሉ ከጨዋታው በኋላ አስተያየታቸውን ሰጥተው ነበር። በተለይ የአዳማ ከተማ አሰልጣኝ ማለት ነው በጨዋታው ያገኘነውን አጋጣሚ አለመጠቀማችን ዋጋ አስከፍሎናል። በመጀመሪያው 45 የነበረንን የጭሩ የሚባል የጨዋታ እንቅስቃሴ በሁለተኛው አጋማሽ መድገም አልቻልንም። ለተጋጣሚዎቻችን ስህተቶችን ስንፈጥርና እድሎችን ስንፈጥር ነበር። ያ ዋጋ አስከፍሎናል። በቀጣይ መርሃ ግብሮች አሻሽለን በሊጉ ለመቆየት የተቻለንን ሁሉ እናደርጋለን የሚል ሀሳብ አንስተዋል። ድሬዳዋ ከተማ ከኢትዮ ኤሌክትሪክ ሊያደርጉት የነበረው ጨዋታ ቀደም ሲል መግቢያችን ላይ እንዳነሳሁት በከባድ ዝናብ ምክንያት የተራዘመ ተጫዋች ሆኗል። እንግዲህ የወቅቱ የኢትዮጵያ የበልግ ወቅት የሚገባበት ወይም ደግሞ የበልግ ወቅት ነው። ስለዚህ በተለያዩ አካባቢዎች ከፍተኛ የሆነ ዝናብ ይዘንባል። እንግዲህ በሐዋሳም ባለፉት አመታት ተመልክተናል ከፍተኛ የሆነ ዝናብ ጨዋታዎችን ሲያራዝም። ያ ደግሞ በዋናነት እንግዲህ በተደጋጋሚ ስናነሳ የነበረው የሜዳ ችግር እንደሆነ ይታወቃል። ትላንትና በዚህ ከባድ ዝናብ ምክንያት የድሬዳዋ ከተማና ኢትዮ ኤሌክትሪክ ጨዋታ ተራዝሟል። ወደ ኢትዮጵያ ከፍተኛ ሊግ ጉዳዮች ልለፍ። በኢትዮጵያ ከፍተኛ ሊግ ምድብ ሀ 22ኛ ሳምንት ጨዋታዎች ተደርገዋል። ቤንች ማጅቡና ከእንጅባራ ከተማ 1-0 ውጤት በቤንች ማጅቡና አሸናፊነት ተጠናቋል። ማን ያዘዋል ካሳ ግቧን ያስቆጠረ ተጫዋች ነው። ሸገር ከተማ ጋሞ ጨንቻን በተመሳሳይ 1-0 ውጤት አሸንፏል። ያሬድ መኮንን ብቸኛዋን የሸገር ከተማን ግብ ያስቆጠረ ተጫዋች ነው። ዱራሜ ከተማ ከወልቂጤ ከተማ ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። ይሄ ጨዋታ መርሃ ግብር ማሙያነት ያለፈ ትርጉም የለውም ለሁለቱም ክለቦች። ወደ አንደኛ ሊግ መውረዳቸውን ተከትሎ ዱራሜ ከተማ መሪሁን መንቴ ግቧን ያስቆጠረ ተጫዋች ነው። ለወልቂጤ ከተማ ደግሞ ጌትነት ተስፋዬ ግቧን አስቆጥሯል። በተለይ በመጨረሻዎቹ የኢትዮጵያ ከፍተኛ ሊግ መርሃ ግብሮች ላይ ጌትነት ተስፋዬ ለወልቂጤ ከተማ ብዙ ግቦችን ያስቆጠረ ያለ ተጫዋች ነው። ምንም እንኳን ክለቡ ወደ አንደኛ ሊግ ቢወርድም ነቀምቴ ከተማ ደደቢትን 2-0 ውጤት አሸንፏል። ተለዋቅ ተስፋዬና ታረቀኝ ታደሰ ግቦችን ያስቆጠሩ ተጫዋች ናቸው ለነቀምቴ ከተማ። ከምድብ የ21ኛ ሳምንት ጨዋታዎች እንደዚሁ ተደርገው ነበር። ቦዲቲ ከተማ ሱሉልታ ክፍለ ከተማን 3-2 በሆነ ውጤት አሸንፏል። በእርግጥ በምድቡ አንድ ጨዋታ ነው ትላንትና የተደረገው። ኪሩቤል አበባ፣ ሳምሶን ቆልቻ እንደዚሁ ቸርነት ኦርጂኖ ግቦችን ያስቆጠሩ ተጫዋች ናቸው ለቦዲቲ ከተማ አሸናፊ ሲሆን ለሱሉልታ ክፍለ ከተማ ደግሞ ሀብታሙ ወርቁና አብዱል መጂድ ሁሴን ናቸው በፍጹም ቅጣት ምትና በጨዋታ ያስቆጠሩት። ዛሬ በኢትዮጵያ ከፍተኛ ሊግ የምድብ የ21ኛ ሳምንት ሁለት ጨዋታዎች ይደረጋሉ። አዲስ አበባ ዩኒቨርሲቲ ከንብ 7 ሰዓት ላይ እንደዚሁ አክሱም ከተማ ከሀላባ ከተማ ቀን 9 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። አዲስ አበባ ዩኒቨርሲቲ ከንብ በሚያደርጉት ጨዋታ የበለጠው የዚህ ጨዋታ ግዘፍነት ትኩረት የሚነሳው ወይም የሚያስፈልገው ለንብ ነው። ምክንያቱም ወደ ኢትዮጵያ ፕሪሚየር ሊግ የማደግ እድሉ ካላቸው ክለቦች መካከል አንደኛው ንብ ነው። በ36 ነጥብ 3ኛ ደረጃ ላይ ተቀምጧል። አክሱም ከተማ ከሀላባ ከተማ በሚያደርጉት የቀን 9 ሰዓት ጨዋታም እንደዚሁ እጅግ አስፈላጊ የሚሆነው ለሀላባ ከተማ ነው። ጨዋታው 36 ነጥቦችን ይዞ 4ኛ ደረጃ ላይ የሚገኝ ክለብ ነው። በሂሳባዊ ስሌት አሁንም ወደ ኢትዮጵያ ፕሪሚየር ሊግ የማደግ እድሉ ካላቸው ክለቦች መካከል አንደኛው ነው። ምንም እንኳን ባለፈው ሳምንት እድሉን የበለጠ ለነገ ሊያሳርፈው ቢሰጥ ማለት ነው ሀላባ ከተማ። ስለዚህ